ያለው የኑሮ ስቃይ አይጠፋም ግን ይሰክናል ኢንፍሌሽን ሙቪንግ ታርጌት ነው ቋሚ ታርጌት አይደለም ቋሚ ታርጌት አንድ ያልመሽ ተኩሰሽ ምትመጪው ነው ኢንፍሌሽን ባህሪው እንደዛ አይደለም ይቀያየራል የዋጋ ንረት ከልማት ጋር ልማት ባለበት ሀገር ውስጥ ተንቀሳቃሽ ፈተና ነው ተንቀሳቃሽ መከራ ነው ተንቀሳቃሽ ታርጌት ነው እየተከተሉ ለማጥፋት ኢቮልቭ የሚያደርግ ስትራቴጂ ያስፈልጋል ከአዲስ መልኩ ከአዲስ ባህሪው ጋር የሚያድግ ስትራቴጂ ይጠይቃል ለሙቪንግ ታርጌት ቋሚ አላሚ አይሳካለትም ለሙቪንግ ታርጌት ኢቮልቭ የሚያደርግ ስትራቴጂ የሚከተል አላሚ ግን ያገኘዋል እኛ በሚንቀሳቀስ ታርጌት ውስጥ ያለን ፈተና አንድ ቦታ ቆመን ሳይሆን እያደግን ኢቮልቭ እያደረግን እንፈታዋለን ብለን እናስባለን ይሄ ፈተና የመጣባቸው ይሄ ችግር የመጣባቸው ጉዳይ እያንዳንዱ ቤተሰብ ማስተዋል ያለበት ግን ምንም ጥርጥር የለውም የኑሮ ዘያችን በግራም በቀኝም ተነካክቷል በብዙ ማስረጃ ማሳየት ይችላል በዚያ ምክንያት የሚፈተኑ ሰዎች አሉ የሚቸገሩ ሰዎች አሉ አሁን በቅርቡ ሐኪሞች ጥያቄ አንስተዋል አብዛኛው ሐኪም ያነሳው ጥያቄ ሌጂቲሜት ነው ምንም ጥያቄ የለውም ከደሞዝ ጋር የሚያያዝ ችግር አለበት ሌጂቲሜት ነው መምህሩም አለው ሌጂቲሜት ነው ሚዲያም አላችሁ ሌጂቲሜት ነው እኔም አለኝ ሌጂቲሜት ነው ስፔሻል አይደለም ብዙዎቻችን የሚነካ ነገር ነው እንዴት እንፍታው ማስተዋል መስከን ማሰብ ይፈልጋል ይሄን ደግሞ ለፖለቲካ ዓላማ ለመጠቀም የሚያስቡ ሰዎችም እንዳሉ ታይተዋል ይሄንን ለማስተዋል ኢትዮጵያ አሁን የተሻገረች ይመስለኛል ይሄን ለመገንዘብ ብዙ አስረጃ ያስፈልጋት በጣም የሚያሳዝነው ነገር ፔሮል ላይ ፈርመው የማያውቁ ደሞዝ በልተው የማያውቁ የደሞዝን ምንጭና የደሞዝን ጠቀሜታ በወጉ የማይረዱ ሳይቀሩ ደሞዝ ጭማሪ እያሉ ሲጮሁ ይሰማል መጀመሪያ ደሞዝ ለምን እንደሚፈለግ ማገልገልም መማር ያስፈልጋልና ሐኪሞች አስተማሪዎች ወታደሮች ፖሊሶች ሚኒስትሮች ጠቅላይ ሚኒስትሩ ሁላችንም የደሞዝ ጥያቄ ያለበት በሰከነ መንገድ አቅማችንን ያገናዘብን ምላሽ እየሰጠን መሄድ ያስፈልጋል ይሄን ጉዳይ ግን ከስክነት ከውይይት ከምክክር ከየት እንደምናመጣው ከማሰብ ውጪ መልስ አይገኝለት እንዲሁ በጩኸት ብቻ የሚያለስ አይደለም ሰክነን ማሰብ አለብን በእንጮህና ብናበላሽ እናጠፋዋለን እንጂ አናለማው የጀመርናትን ጭላንጭል እናወድማታለን እንጂ ውጤት አናመጣበት ለዚያም ሰክነን እንወያያለን በጋራ ሆነን ዊን ዊን በሆነ አፕሮች ሀገርን በማይጎዳ መንገድ መፍትሄ ያበጀንለት እንሄዳለን ትክክለኛ ጥያቄ ከስሁት ስታቢዎች ጋር ሲቀላቀል ስሁቶቹን ያጠፋን ትክክለኛውን ነው ደረጃ በደረጃ እየመለስን ሙቪንግ ታርጌት ቢሆንም ሰምሃው ያለውን መከራ እየቀነስን በመሄድ ኢኮኖሚውም እያደገ ኢንፍሌሽን የሚቀንስበትን መንገድ እንከተላለን ብዬ ነው ማስበው